በአደባባይ ተዋረደች። የኤቢ አባት ሰተት ብሎ መጣ። ልጄን አምጪ አላት። ዳጣ እና ናታን ከንፈር ለከንፈር ተሳሳሙ። እንደ ሀገር ተዋረዱ። አጀብ አጀብ! ዳጣ የእውነትም ቃል ገብታ ነበር። ነገር ግን በፍጹም እራሷን ልትቆጣጠርና ስሜቷን ልትቆጣጠር አልቻለችም። እናም ናታን ጋ ሂዳ ግጥም አድርጋ ስትስመው እሱም ደግሞ አላስችለው ሲል ናታን እኔ እኮ ለረጅም ጊዜ ስጠብቅሽ ነበር ብሎ እሱም ግጥም አድርጎ ሳማት። ወይዘሮ ማርታ ይህንን ስታይና ስትሰማ በጣም አበደች፣ ጨለለች። እናንተ ማፈሪያ! እናንተማ አዋርዳችሁኛል። ቆይ ግን የእውነት የሰው ቤት ጥገኛ ሆናችሁ እንደዚህ ፍቅር ፍቅር ስትጫወቱ አታፍሩም እንዴ? ናታን አንተስ ብትሆን ምን ነው ልጄን በጣም መልካም ሴት ናት እወዳታለሁ እያልክ ስትቀበጣጥር የነበረው ምን ነበረ? እናም አሁን ውሸት እንደሆነ እየነገርከኝ ነው ወይስ ደግሞ ምንድን ነው? ከዳጣስ ጋር ያለህ ግንኙነት ምንድን ነው ብላ ስትጠይቀው እባክሽ እትዬ በሌላ ነገር አትረጀው። እናም ይህንን ነገር ያደረግነው ስሜት አሳስቶን በፍጹም በስሜት ነው እንጂ አስበንበት አይደለም ብሎ ሽምጥጥ አድርጎ ካደም። ዳጣ ልክ ነው እትዬ፣ በፍጹም እኔና ናታን ምንም አይነት ግንኙነት የለንም። ነገር ግን እኔ ስላደረግኩት ነው እንጂ በፍጹም እሱ ምንም ነገር አላጠፋም ብላ አለች። ኧረ እባክሽ ተይ እንጂ። እና ታዲያ አንቺስ ብትሆኚ የእውነት ማፈሪያ ነሽ። እህትሽ ናት እኮ ቢያንስ አቢገር ማለት በጣም እህትሽ ናት። የቱንም ያህል ተንኮለኛና እንዲሁም ጨካኝ ብትሆንም ላንቺ ግን መጥፎ አይደለችም ብላ አለቻት። የአቢገር አባት እስኪ ንገሪኝ፣ ባልሽን እስከ መቼ ድረስ ነው የምትደብቂው? መቼም አቢገር በእኔ በአባቷ የወጣች ነው የሚመስለኝ። ምክንያቱም ካንቺ የለችም። ያችንም ትንሿን ልጅሽን አይቻታለሁኝ በተደጋጋሚ እና በጣም ሚስኪንና የዋህ የሆነች ነገር ናት። ታዲያ መቼም አቢገር እንዳንቺና እንደ ውሃ እንዳልሆነች በደንብ አድርጌ ነው የማውቀው። እና ልጅን ትመልሻለሽ ወይስ ደግሞ ሁሉንም ነገር ሂጄ ለደረጀ ልንገረው ብሎ ሲል ትሰማኛለህ? አንተ ማፈሪያ የሆንክ ሰውዬ፣ በፍጹም ልጄን አልሰጥህም እና መቼም ቢሆን ልጄን እንድትመኛትና እንድታቅዳት አልፈልግም። ካንተ ውስጥ ብትወጣ ይሻልሃል ብላ አለችው። እንደዛ ከሆነ ጠብቂኝ፣ ምክንያቱም ሁሉንም ነገር ያደረግኩት እስከ ዛሬ ላንቺ ክብር ስላለኝና ላንቺ ፍቅር ስላለኝ ነው። አሁን ግን በፍጹም ላንቺ ፍቅርም ሆነ ምንም ነገር የለኝም፣ ልጄም ብቻ ነው የምፈልገው ብሎ አስፈራራት። ይህንን የሰማችው አቢገር እጅጉን ተናደደች። ምንም አየ ለካ አንቺ ራስሽ እውነቱን ደብቀሽ ነው ማለት ነው እኔ ሂጄ የምፈልገው። እስኪ ንገሪኝ፣ የአባቴን ቅሌት ለማውጣት የሰላምን ቅሌት ለማውጣት እኔ ደፋ ቀና እላለሁ። ለካ አንቺ ራሱ የራስሽ ቅሌት አለ ብላ ስትላት፣ አቢገር ትሰሚኛለሽ? አርፈሽ ብትቀመጭ ይሻልሻል። እኔ እኮ ቢያንስ እናትሽ ነኝ እና እናትሽን ልታከብሪ ይገባል ብላ ስትላት፣ ኧረ እባክሽ እማዬ የምን ክብር ነው የምታወሪው? አንቺ እኮ ሁሉን ነገር ትተሽ አባዬ ላይ ማቅጠሽበት የለ። እንደውም ከዚህ በኋላ አባቴ ጋር ነው የምኖረው፣ እሄዳለሁኝ። ለዛ ነዋ ታዲያ ደረጀ ከኔ ይልቅ ዳጣን የሚወዳት ብላ ስትል፣ ምን አንቺ ማፈሪያ ሆንሽ ልጅ! ጭራሽ አባዬ ቀረና ደረጃ አልሽ እንዴ? እማዬ ከዚህ በኋላ እኮ አባቴ አይደለም ታውቂያለሽ። እኔ ውስጤን ሁሌም ይታወቀኝ ነበር። ለምንድን ነው የማይወደኝ አባዬ? እኔ ምን አደረግኩኝ? ምክንያቱም የሰው ልጅሽ ብታጠፋም ሆነ ምንም ብትል አባት ስትሆኚ እናት ስትሆኚ ምንም ቢያጠፉ እንኳ ይወደዱ ነበር። ነገር ግን እኔ እሱን አጋጣሚ አላገኘሁትም። ስለዚህም እማዬ ለዚህ ነበር ማለት ነው የሚጠላኝ። ትሰምኛለሽ? ደረጀ በፍጹም አያውቅም። ነገር ግን ሁሉንም ነገር አበላሸዋለሁ ካልሽ ሂደሽ ንገሪው፣ ምንም አይመስለኝም ብላ ወይዘሮ ማርታ ወደ ክፍሏ ገብታ ቆይ ምንድን ነው የሚሻለኝ? ምንስ ነው ያደረግኩት? እያለች ብቻዋን ማብሰልሰልና ማሰቡን ቀጠለችበት።
ሰላም ሰላም፣ ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። ናታንና እንዲሁም ዳጣዬ ቁጭ ብለው እያወሩ ባሉበት ሰዓት እባክህ ናታን እንደዚህ አይነት ነገር ባንሳሳት በጣም ደስ ይለኛል። እናም አንተን በተቻለህ አቅም እራስህን ብትቆጥብ ጥሩ ነው ብላ ስትለው ልክ ነሽ፣ እንደውም ከዚህ በኋላ ለትንሽ ጊዜ ብንራራቅ ይሻላል። አባዬ በጣም ተጠራጥሮናል። እኔ ደግሞ ሽምጥጥ አርጌ ካልኩት ኧረ እባክህ አዎ ምን ነው መቼም ሂጄ ሁሉንም ነገር እንድናገር አልጠበቅሽም አይደል? አባዬ እኮ እኔንም ቢያየኝ እንደ ልጁ ነው። እናንተን ደግሞ እንዲያ የምፈልገው ልክ እንደ ወንድምና እንደ እህት ነው እንጂ በዛ አይነት ነገር አስቦንና አቅዶን አያውቅም። ይሄንን ደግሞ ላበላሽበት አይገባም። ዳጣ ምንም ቢሆን እኮ የኔም ቤተሰቦች ሲሰሙ በጣም እንደሚናደዱብኝ ያውቃለሁ። ይሄንን ለማድረግ ብዬ ነው ብሎ ሲላት፣ እሺ አንተ ደስ እንዳለህ ናታን፣ እኔ አንተ እንዲከፋ በፍጹም አልፈልግም ብላ ጠጋ ስትል እራሷን መቆጣጠር አቃታት። እናም ያበጠ ይፈንዳ ብላ ስትስመው እሱም እኔ እኮ ለአንቺ ክብር አስቤ ነው እንጂ ከናፈቅሽኝ ቆይተሻል ብሎ እንደዛ ሲሳሳሙ ወይዘሮ ማርታ መጣች። እናንተማ በጣም ማፈሪያ ናችሁ፣ እባሌ ላይና እኔ ላይ እንዲሁም የቤቱን ክብር ሁላ ነው ያሳጣችሁት። እንዴት እንደዚህ አይነት ነገር ትሳሳታላችሁ? ብላ ስትል እባክሽ እትዬ ይህንን ነገር አባዬ እንዳያቅ ብሎ ሲል ኧረ እባክህ አንተ ስታደርግ ያላፍርከውን ታዲያ ለምን ብዬ ነው እኔ ለደረጀ መናገር የምፈራው? ለማንኛውም ከዚህ በኋላ ብትራራቁ ይሻላችኋል፣ ካልሆነ ግን ከኔ ጋር ከባድ ጦርነት ነው የምትገቡት ብላ ማርታ ሂዳ ወደ ሳሎን ላይ ቁጭ ብላ መተከዝ ጀመረች። ግን እኮ አንዳንድ ጊዜ አቢገርም እውነት አላት። ምክንያቱም እሷ ይወደኛል እያለች ባለበት ሰዓት እሷ ይወደኛል ብላ ባሰበችበት ባለመችበት ሰዓት ዳጣ መታወሰደችው። ታዲያ ዳጣ የእውነትም እውነት የላትም። በእርግጥ ፍቅር ምርጫ ነው እንጂ ግዴታ አይደለም። ቢሆንም ናታን የሚገባት ሌላ ሳይሆን የኔ ናታን እና አቢገር እስ በራሳቸው አንድ ሲሆኑ ነው። ካልሆነ ግን በፍጹም እንደዚህ ሊሆን አይችልም። አቢገር ራሷን መቆጣጠርና እንዲሁም ጠንካራ አይደለችም። ምን ላደርግ ነው እያለች ማብሰልሰሉን ቀጠለችበት። ደረጀ እንዴ ማርቲ ደግሞ ዛሬ ምን ተፈጠረ? ምን ሆነች ነው ብሎ ሲላት ምን አደረግኩ? ምንም የተፈጠረ ነገር የለም። የተፈጠረ ነገር የለም ደሬ። አይ የተፈጠረ ነገርማ አለ። እስኪ ንገሪኝ። እሱንማ እኔ ነግሬህ ታዲያ መቼ እውነቱን አንተ አወክ? እነሱ ምን ሲያደርጉ እንዳየኋቸው አልገባህም እኮ? ወይስ እኔ ምልህ ሌላ ሳይሆን አንተ ግን ከዳጣ ጋር ያለህ ግንኙነት አለ እንዴ? ምን ማለት ነው ደግሞ ይሄ ማርቲ? እና ደግሞ ጭራሽ ባስ ብለሽ እኔን እንትን እያልሽ ነው ማለት ነው? እየተከታተልሽ ነው ወይስ ደግሞ ምንድን ነው የምትዩ? አልገባኝም። አረን እንደዛ ማለት አይደለም። ወይስ እየተጠራጠርሽ ነው? ብቻ አንቺ እኮ ብሎ ሲላት እኔ እንደዛ ማለት ይፈልግ አይደለም። በቃ ለማንኛውም ግን አንተ ያልከው ይሁን ብላ ዝም አለች። አቢገር ቅጁ ግማሹ ጠፍቶባት ከዛም በኋላ ቆይ ምንድን ነው የማደርገው አሁንስ? አምላኪ ሆይ ወይኔ ጉዴ ፈላ እያለች በጣም መጸጸትና እንዲሁም በጣም መለደም ጀመረች። ድሮስ አርጁን ማመኔ አርጁን አሁን እንደፈለግሽ አርጊልኝና እኔ ልምጣና ሁሉንም ነገር እናውራበት። ስለዚህ እባክሽን እኔ እኮ በጣም ነው የምወድሽ ብሎ ሲላት ትሰማኛለህ? አርፈ ብትቀመጥ ይሻልሃል። እኔ ምንም አይመለከተኝም። እሺ ትሰማኛለህ አይደለም? እና በቃ ከዚህ በኋላ እኔን እርሳኝ ብላ ስትል ምን እርሳኝ? አንቺንማ ከረሳሁኝ እኔ መሞት አይቀርም። ታዲያ እኔ ምን አገባኝ? ብትሞት የእውነት የማዝን ይመስልሃል እንዴ? አንዳንድ ጊዜ አርጁን የዋህ ነህ ልበል? ይህንን የህንድ ፊልም እያየህ እኮ በጣም ተበላሸ። ትሰማኛለህ? እሱና እዚህ የምንኖረው ትክክለኛው ህይወት አንድ አይደለም።
አርፈ ብትቀመጥ ይሻልሃል ብላ ልክ አስገባችው። ደረጀ ዳጣን ፊት ለፊት አናገራት። ትሰሚኛለሽ ዳጣ፣ እኔ አይቼ እንዳላየው ሰምቼ እንዳልሰማሁ የምሆነው ለሌላ ሳይሆን አንቺ በጣም ብዙ ስለተሰቃየሽ እና ብዙ ነገር ስላየሽ ብዬ ነው። አሁን ግን እያየሁብሽ ያለው ነገር ትክክል አይደለም። እንዳባዬ ምን አደረግኩኝ? ታይ ከናታን ጋር ምንድን ነው የደመርሽው? ቢያንስ አንቺ እኮ እህትሽ እንደሆነች እንኳ ታውቂያለሽ አይደል? እሷስ ምንም ብታደርግ ቢያንስ ከአንድ እንዴት ተወለዳችሁ በፍጹም አታውቅም። ስለዚህ እንዴት ነው አንቺ እህትሽን የምትወደውን አንቺ እንደዚህ የምታደርጊው? አባዬ ግን እኮ እሱ አይወዳትም። ትሰምኛለሽ? እሱ ወደዳትም አልወደዳትም ለውጥ የለውም። እሷ ትወደዋለች። ስለዚህ ቀን በቀን አንቺንና እሱን እያየች ልጅ እንድትረበሽ አልፈልግም። እኔ እኮ አውቄ ዝም ምለው እንዳይከፋሽ ብዬ ነው እንጂ የእውነቴን ነው ምልሽ። የማይብሽ ነገር ትክክል ሆኖ አይደለም ዳጣ። ምን ያህል ለልጆች እንደማስብና እንደምጨነቅ ታውቂያለሽ። ይህንን ነገር ደግሞ ማስተካከል አለብሽ ብሎ ሲላት አባዬ እሺ በቃ አንተ ያልከውን በሙሉ አደርጋለሁኝ፣ ከዚህ በኋላ ምንም ነገር አይፈጠርም ብላ አለች። አዎ የእውነትም ዳጣ ባይፈጠር ነው የሚሻለሽ። ካልሆነ ግን እንዲሁም ማርታ እንዳለችው ቤት አከራይቼ ላኖርሽ እገድዳለሁ። ምን እንደዚህማ ሊሆን አይችልም። አዎ እሷ ያለችው ልክ ናት። ምክንያቱም አንዳንድ ጊዜ እሳት ለእሳት አንድ ቤት መኖር ችግር ነው ብሎ አላት። ምን እያልክ ነው አባዬ? አዎ ምክንያቱም ወይ አንድ ቀን ወይ አንቺ ትጎጃትና ወይ እሷ ትጎዳሽና እስከ ዘላለም መጸጸትን አልፈልግም። እሺ ስለዚህ ለዚህ ነገር ደግሞ ተጠያቂዋ አንቺ ነሽ። አንቺ ሁሉንም ነገር ብታስተካክይ ኑሮ በፍጹም ይህ ነገር አይፈጠርም ነበር ብሎ አላት። በጣም ጨነቃት ዳጣ። ሄደችና ናታን ጋር ናታን ማቆም አለብን ግንኙነታችንን። ምን እያልሽ ነው ዳጣ? መቼ ጀመርንና ነው የምናቆመው? ነገርኩ እኔ በፍጹም ይሄንን ነገር ማጣት አልፈልግም። ምኑን እንዴ? ነገርኩ አይደለም እንዴ? በቃ ሁሉንም ነገር አልኩ እኮ በቃ። ምክንያቱም አባዬ ተው እያለኝ ነው። ስለዚህ ይሄንን ነገር መተው ነው የምፈልገው። ኧረ እባክሽ እና ከኔ ቆረጥሽ ማለት ነው? ይኸውልህ መቁረጥ ብቻ አይደለም ግን ደግሞ አንዳንድ ጊዜ ትክክለኛውን ነገር ማድረግ ይኖርብናል። ጊዜን ጠብቅ። አንተም ታገሰኝ፣ እኔም ልታገስህ። በቃ የሆነ ሰዓት ስንነፋፈቅ በውጭ እንገናኛለን፣ ቤት ውስጥ ግን እንደ ማንኛውም ሰው መሆን አለብን ብላ አለችው። እሺ አንቺ እንደፈለግሽ ይሁን፣ ምንም ነገር አናደርግም ብሎ ቃል ገባላት። አቢገር ናታንን የእናንተ ፍቅር መቼም ቢሆን እንደማያመሽ አውቅ ነበረ። ስለዚህ መረዳት ያለብህ ነገር አንተና ዳጣን እያለሁ መቼም ቢሆን ባንድ አትሆኑም። እኔን አጥፍታችሁ እናንተ ባንድ ትሆኑ ይሆናል ብላ ልክ አስገባችሁ። ውድ የቤቴ ቤተሰቦች የዛሬው ዳጣ ይህን ይመስል ነበር። በቀጣይ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታታ።